እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ኃይል ስጦታው ሞላ የጉባ ላፍቶ ወረዳ ቤተ ክህነት ዋና ጸሐፊ እና በወልዲያ የተቋቋመው የላስቴ ገራዶ አባ ጉራዴ ቅዱስ መርቆሬዎስ ቤተክርስቲያን ሕንጻ አሰሪ ኮሚቴ ሰብሳቢ ነኝ። አሁን እዚህ የምንገኝበት በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ በ04 ቀበሌ የሚገኘው የላስቴ ገራዶ ቅዱስ መርቆሬዎስ ነው። ይህ ቤተክርስቲያን እንግዲህ ከዛሬ 8 ዓመት በፊት አሁን 8 ዓመት አስቆጥሯል። ይህ ቤተክርስቲያን ከሀገረ ስብከታችን ውስጥ በሀገረ ስብከታችን እንዲሁም በጉባ ላፍቶ ወረዳ ከሚገኙ አድባራት እጅግ በጣም በላቀና ልዩ በሆነ መንገድ እንደ በሚታየው አይነት እጅግ በጣም ዘመናዊ የሆነ የጥርብ ድንጋይ ህንጻ ቤተክርስቲያን ተሰርቶ እየተጠናቀቀ ነው። እንግዲህ በሀገር ውስጥ የሚኖሩም በሀገር ውጭ ያሉም የአካባቢው ምዕመናን እጅግ በጣም ከፍተኛ የሆነ ለአስጨራሽ ስራ ሰርተው በዘንድሮ ዓመት በ2018 ሐምሌ 12 ቀን ብፁዓን አበው ሊቃነ ጳጳሳት በተገኙበት ይመረቃል። ነገር ግን ከዛ በፊት እንግዲህ ህንጻ ቤተክርስቲያኑ በአብዛኛው 99% በሚባል ቀሪ የሚለቃቀሙ ስራዎች ቢኖሩ በስተቀር ሌላው አልቋል። ነገር ግን አሁን ይህንን መግለጫ መስጠት የፈለግንበት ዋናው ምክንያት ይህን የመሰለ ቤተክርስቲያን ተሰርቶ መጋረጃ የለውም፣ መጋረጃ አልተዘጋጀም። ምክንያቱም የገንዘብ ማነስ ነው። ሌላው ደግሞ ወደ 600 ሺህ ብር ሊጨርስ የሚችል ውስጡ ምንጣፍ አልተነጠፈም። ከችግራቸው አንጻር እንግዲህ ምንም ማድረግ አይቻልም። መጋረጃውም እንደነገሩ ሆኖ እንደገና ደግሞ ምንጣፉም ያለ ምንጣፍ ይመረቅ ተብሎ ነው ያለው። ይሄ በጣም አሳዛኝ ነው። እንግዲህ ከሀገር ውስጥ የምትኖሩ በውጭም የምትኖሩ በተለይ በሳውዲ አረቢያ እና በአውሮፓ በሌላም ቦታ የምትኖሩ ወገኖቻችን ምዕመናን እስካሁን ድረስ ታግላችሁ ሰርታችሁ እዚያ ደርሳችሁታል። ነገር ግን አሁን በእውነት ለመናገር ድምፅ ማጉላም አልተገጠመለትም። ምንጣፉም መጋረጃውም ዝም ብሎ እንዳልሆነ ሆኖ ሊመረቅ ስለሆነ ነው ዛሬ እዚህ ተገኝተን ለማሳሰብ ያህል መናገር የፈለግነው። ቅድም እንደተባለው ምንጣፉ ወደ 600 ሺህ ብር ይጠይቃል። ድምፅ ማጉላው እስከ 200 ሺህ ብር ይጨርሳል። እንዲሁም ደግሞ መጋረጃው ከ150 ሺህ እስከ 200 ሺህ ይጨርሳል። አሁን እነዚህ ስንት ተለፍቶ ስንት ገንዘብ ወጥቶበት ስንት ጉልበት 8 ዓመት ሙሉ ተደክሞ የኔ መሰለ ህንጻ ተሰርቶ እነዚህ የጠቀስናቸው ነገሮች ሳይሟሉ ሊመረቅ ነውና እንግዲህ በሀገር ውስጥም በውጭም ያላችሁ ወገኖቻችን ሐምሌ 12 ምርቃኑ ከመድረሱ በፊት እንደምንም ተባብራችሁ እኒህ የቀሩ የምንጣፍና የመጋረጃ የድምፅ ማጉሊያ ስራዎች ተሰርተው ደስ ባለ ሁኔታ ብፁዓን አበው ሊቃነ ጳጳሳት ባሉበት ነው የሚመረቀው። ለዚያ እንድታበቁት በቅዱስ መርቆሬዎስ ስም ሆነን ለመጠየቅ ነው። እግዚአብሔር ይስጥልኝ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤተ ክርስቲያን ልጆች እንደምን ዋላችሁ? እንኳን አደረሳችሁ። የአባታችን የቅዱስ መርቆሬዎስ ረድኤት በረከት በሁላችን ይደርብን። አባታችን መላከ ኃይል ስጦታው ሞላ እንዳሉት ያው ቀሪ ስራዎቹ ከ800 እስከ 1 ሚሊዮን ብር የሚጠይቅ ስራ አለ። የኛ የድሆቹ ቤት በአማረ ምንጣፍ ተነጥፎ ስጋው ደግሞ የሚፈተትበት ስብሐተ እግዚአብሔር የሚደርስበት ቤተክርስቲያን ያለ ምንጣፍ መመረቁ በጣም የሚያሳዝን ነው። ሌላው ደግሞ መጋረጃ የግል ቤታችን ያለውን መጋረጃ ስታዩት ቤተ መቅደሱ ያለ መጋረጃ እንግዲህ ስብሐተ እግዚአብሔር የሚደርስበት መላእክት የሚረጉበት ስጋው ደግሞ የሚፈተትበት ቤት በአማረ ሁኔታ እንዲመረቅ ሁላችሁም ይህንን የመሰለ ህንጻ ቤተክርስቲያን ተሰርቶ እናንተም በ11ኛው ሰዓት ከበረከቱ እንድትሳተፉ አደራ እንላለን። ሌላው ቀሪ ስራ ያው ኤሌክትሪክ በቅርብ ባይኖርም ሶላር መብራት የለውም፣ ስፒከር የለውም። ቤተክርስቲያኑ እንደምታዩት ደግሞ አጥር ቅጥር የለውም። ያለበት በረሃማ ቦታ ነው። ከብቶችም ፍየሎችም ይውሉበታልና ቀሪ ስራዎችንም በተጨማሪ ከምረቃ በዓል በኋላ የቅዱስ መርቆሬዎስ በረከት እንዳያልፋችሁና ሁላችሁም ከዚህ በረከት እንድትሳተፉ መላ ህዝበ ክርስቲያን ኢትዮጵያውያንም ኤርትራውያንም እንድትሳተፉ አደራ እንላለን። እግዚአብሔር ከሁላችን ጋር ይሁን።
ይኸው ነው እንግዲህ ያለው አባቶቻችን እንደተናገሩት እግዚአብሔር ወዶና እግዚአብሔር ፈቅዶ ሐምሌ 12 እንድናስመርቅ ሰማዕቱ ቅዱስ መርቆሬዎስ እንዲረዳን ምንጣፉን መጋረጃውንና ስፒከሩን በምንችለው መንገድ አሟልተን ሐምሌ 12 እንገናኝ። ሰማዕቱ ቅዱስ መርቆሬዎስ ይርዳን። የዛች ቀን ሰው ይበለን። በእውነቱ ነገር እንግዲህ እግዚአብሔር እንግዲህ ለዚህ ቀን አድርሶን መላከ ኃይል ስጦታ ሞላ ባሉበት ቃላ ሞላ ይህን ሁሉ ነገር ከመጀመሪያው ሲጀመር አንስቶ ለበጎ አድራጎት ሁሉ ነገር እያስተላለፈ ብዙውን ነገር ይህን ሁሉ ስራ ሰርቶ ከዚህ አድርሶለት አሁን ግን ቀሪ ትንሽ ምንድን አለና አጥሩ ይሄ ምን የመሰለ ህንጻ ተሰርቶ